ሰላም ቫይበር ሰላም ትሬደርስ this is weekly fundamental analysis የማርች 15 ቀጣይ ሳምንት ጦርነት አለ። እግዚአብሔር ይህንን ጦርነት በፍጥነት እንዲያስጨርስ አድርገን እሱ ብቻ አይደለም 7 ሴንትራል ባንኮች የኢንተረስት ሬት ዲሲዥን ያወጣሉ። 7 በአንድ ሳምንት ውስጥ usually the first 3 in the first ሳምንት the rest 3 ነበር። አሁን it's just like አንድ ላይ ነው ያለው። ቀጣይ ሳምንት I can assure you 100% man shit is gonna go crazy. That's one thing በጣም ጋራንቲ ማድረገው ነገር ቀጣይ ሳምንት crazy volatility, crazy opportunity, crazy ነገሮችን ነው የምናየው እና በዚህ ቪዲዮ አስረዳችኋለሁ ከእያንዳንዱ ጂኦፖለቲክስ ከእያንዳንዱ ካላንደር ምን ቀራችሁ just እናወራለን። so ቀድሚያ ዊኬንድ ላይ ምን እንደተፈጠረ እናያለን። ከዛን የዊኬንድ ኦቲሲ ማርኬት እናያለን። ከዛን የቀጣይ ሳምንት ኢኮኖሚክ ካላንደር እናያለን። ከዛን እያለን እንቀጥላለን። make sure to follow in ታፕ ማድረጋችሁ እንዳይረሳ። እሺ እንቀጥል። so በዚህ ሳምንት ምንድነው የተፈጠረው? በዚህ ሳምንት ኒውስ ዋይዝ ምንድነው የተፈጠረው ካላችሁ it was kind of a chill day. የተለያዩ አናሊስቶች ኦይል 150 ሊገባ ይችላል፣ ግማሹ አይገባም፣ ግማሹ ይገባል፣ ግማሹ አይገባም ምናምን እያሉ ማርኬት ላይ ብዙ አይነት ኤክስፔክቴሽኖች አሉ። በዚህ ግን ጀነራላይዝ አደርገው ሳምንቱ ላይ የተፈጠሩትን ነገሮች ላይ ይሄ ጦርነት ትንሽ የሚቆይ ይመስላል። በጣም የሚቆይ ይመስላል። ትራምፕ የኢራን 90% ኦይሏን ምጭንበት አይላንድ አለ። it's not Epstein. nice joke. and ያ ኦይል ኢንፍራስትራክቸሩ ሲቀር ብቻ አሜሪካ ቦምብድ it all እና የኦይል ኢንፍራስትራክቸር ቢነካ ኑሮ ኦይል will reach like 100 plus immediately weekend market shoot እና so ግን ኦይል ኢንፍራስትራክቸር ሳይሆን እዛ ጋር ያሉትን ሚሊተሪ ፐርሰናልና ሰዎችን ያጠቃ ነበር። መሀል ላይ ዲሎችን እንፈጥራለን ምናምን ተባብሎ ነበር። actually ዲል እንፈጥራለን ተባብሎ ነበር። it's like አሜሪካ by the way አሜሪካ እዚህ ጋር ከኢራን ጋር ዲል እንፍጠር ራሻ ፕሮፖዝ አደረገች። ራሻ ምን እንዳለች ታውቃለች? ራሻ ማለት በጣም ብልጥ እኮ ናት። ኢራንን ትሄድና ኦኬ ኢራን ላይ ያለውን ዩራኒየም እኔ ልውሰደው። አሜሪካ is like hell no. ትራምፕ is like hell no. ፑቲን እኮ ነው ይመቸው ግን ፑቲን። ከዛም ኔጎሽዬሽኑ ምንስማማው እነሱ አንኮንዲሽናሊ like ከፓወር ጥለው ኒውክሊየር ፕሮግራማቸውን አስቀምጠው በቃ ኤቭሪቲንግ ሁሉን ነገር እርግፍ ካደረጉ ኢራኖች I will never stop አለ። ያ ዊኬንድ ማርኬት ላይ ትንሽ ኦይል ፕራይስ እንዲጥስ አድርጓል እና ስለሱም እናያለን። so ዊኬንድ ላይ የተፈጠረው ለኦይል በጣም ቡሊሽ የሆነ ሴንቲመንት ነው። ከዚህ ጦርነቱ በጣም የሚቀጥል ይመስላል። so ጦርነቱ የሚቀጥል ከሆነ የኦይል ታውቃላችሁ ኦይል ኢንፍሌሽነሪ ነው። ኦይል ምንድነው? ኢንፍሌሽነሪ ነው። so ኦይል ኢንፍሌሽነሪ ከሆነ ሴንትራል ባንኮች ምን ያደርጋሉ? ኢንትረስት ሬት ሬዝ ያደርጋሉ ተብሎ ይጠበቃል። ይህ ማለት እኮ ጋይስ እንዴት ታያታላችሁ መሰላችሁ? ኢንፍሌሽኑን ጀስት ቲዮሪ ብቻ እንዳይመስላችሁ። አሁን ማርች ነና የኤፕሪል ሲፒአይ በጣም ቲካፕ ያደርጋል። የኤፕሪል ሲፒአይ ማለት ነው። የኤፕሪል ፒፒአይ ቲካፕ ያደርጋል። የኤፕሪል ፒሲኢ ቲካፕ ያደርጋል። ይታያል ቁጥሩ አክቹሊ እና ለዛ ትንሽ ማርኬት ዶላርን በጣም ሴፍ ሄቨን ነው። ፕላስ የፌድ ኢንተረስት ሬቱን ይጨምራል ተብሎ ስለሚታሰብ ዶላር በጣም ተፈላጊ ነው። ሶ ዶላር ኢዝ ኪንግ፣ ካሽ ኢዝ ኪንግ። እንዴት ነው ዶላር ኢዝ ኪንግ ያልኩት? ኢቭን ሲኦቲ ሪፖርት የዲኤክስዋይ አክቹሊ ነግራችሁ አውቃለሁ። የዲኤክስዋይ ብላችሁ ቀጥታ ብትገቡ
የሲኦቲ ዳታ ታገኛላችሁ። ጀነራል ትሬንዱ ማወቅ ፈለጋችሁ ብዬ ነው። እሺ ጀነራል ትሬንዱ ማወቅ ፈለጋችሁ የሲኦቲ ማየት ትችላላችሁ። እና እንደምትመለከቱት ኮሜርሻሎች በጣም ቡሊሽ ናቸው። ሶ ከኒውትራል ወደ ቡሊሽነስ በተሃል በጣም ቅድሚያ ወደ ኖቬምበር አካባቢ በጣም ቡሊሽ ነበሩ። ከዛን ፒክ ጨርሶ ወርዷል። አሁን ግን የተመለሰ ነው። በኤኒዌይስ እዚህ ጋር እንደምትመለከቱት ኮሜርሻልስ አር ሪሊ ላቪንግ ኢት። እናም ፈንዳሜንታልም ሰፖርት ያደርጋል። ይሄ ጦርነት የሚቀጥል ከሆነ ዶላር ዌል አባቭ 100 እንትን ይላል። ሶ ሃው ዱ ዊ ኖ? እንዴት ነው የምናውቀው የዶላር ሱፕሪማሲ ኦር የዶላር ፍላጎት የሚያቆምበት ሰዓት? ሶ ፎርኤቨር ሶ የሚያቆምበት ሰዓት የምናውቀው የኦይል ፕራይስን በመከተል ነው። ሶ ዌኔቨር ኦይል ኒው ሃይ ሲሰራ ዶላር ይከተለዋል፣ ኒው ሃይ ይሰራል እና ስቶክ ማርኬት አናዘር ለው ይሰራል፣ ጎልድ አናዘር ለው ይሰራል። የ5 ሚኒት ታይም ፍሬም ወሬ ያወራው አይደለም። እሺ 4 hour like ሜጀር ማርኬት ሺፍት ስትራክቸር ስታዩ ብሬክ ኦፍ ስትራክቸር የምትሉት ቴክኒካሊ ማለት ነው። ሶ የኦይል ፕራይስ ቀጣይ ሳምንት ማርኬቱን እጅጉን ኢንፍሉዌንስ የሚያደርግ ነው። እጅጉን እንደምትመለከቱት ሶ ባለፈው ሳምንት በኋላ ኦይል በኦልሞስት አት ዘ ቶፕ 68% ጨምሯል። አሁን ካረንትሊ ወደ 45% ጨምሯል። this is crazy for cyclical asset. so አሁን እንደምትመለከቱት ጦርነቱ ስለሚቀጥል ትንሽ ይጨምራል ተብሎ ይታሰባል። አሁን 96 ላይ ነው የተዘጋው። ዊኬንድ ክሎዝ የተደረገው 96 ነው እና እዚህ ጋር የዊኬንድ ኦይል ፕራይስ ብታዩ ኦር ኦቲሲ ማርኬት ማለት ኦቲሲ ማርኬት ስናይ ምን ያሳየናል? የኦይል ኦልሞስት 100 አልፏል ይላል። እንደምታዩት 101። ይሄ አብዛኛው ጊዜ ከእንትን ጋር ተመሳሳይ ነው፣ ከWTI ጋር ማለት ነው። አሁን ለምሳሌ ቺን አወርሊ ላድርገውና ከዛን ይሄ ፍራይዴ እዚህ ነው ማርኬት ክሎዝ የነበረው 94 ነው ያቆመው። ማርኬቱም የዘጋው ይሄው 96 ነው። እዚህ ጋር ነው ማርኬት የተዘጋው ማለት ነው እንደምትመለከቱት። እና ኢሚዲየትሊ ጨምሮ አሁን ወደ 101 ገብቷል ከ96 ማለት ነው። ሶ ለምን መሰላችሁ? እዚህ ጋር በደንብ ማወቅ ያለባችሁ ነገር ዊኬንድ ማርኬት ጨምሯል፣ ግን እዚህ ጋር ዊኬንድ ማርኬት 101 ነው ማለት ማርኬት ኦፐን ላይ 101 ነው አይደለም። ግን ፎር ሹር ኦይል ጋፕ ቱ ደ አፕሳይድ ይከፈታል። ኦይል ጋፕ ቱ ደ አፕሳይድ ይከፈታል። ሶ ዊኬንድ ላይ ያሉትን ዜናዎችን ሰምተናል አይደል? ኦኬ እነዚህ ኦይል ትንሽ ቡሊሽ ይሆናል። እስቲ ዊኬንድ ማርኬት ላይ ምን ተፈጠረ? ኦይል በጣም ቡሊሽ ነው እንደምትመለከቱት። ስለ ጎልድ ምናምን እንሄዳለን፣ ጎልድና ዶላርን እንሄዳለን። ሶ ኦይል በጣም ቡሊሽ ነው። ማርኬት ኦፐን ላይ ኢሚዲየትሊ ከ100 በላይ ሊያልፍ ይችላል፣ 100 እና ከዛ በላይ ሊያልፍ ይችላል ኢሚዲየትሊ ማለት ነው። ሶ that's how it's played። በጣም ቡሊሽ ሴንቲመንት ሰጥቶታል ለኦይል እና ብዙ ኦፖርቹኒቲዎችን እናገኛለን ብዬ አስብበታለሁ። ሶ እንቀጥል። አሁን ስለ ኦይል አውርተናል። ኦይል በጣም ቡሊሽ ነው ብለናል። ምን ብያችሁ ነበር? በዚህ ፈንዳሜንታል ኦይል እና ዶላር they move in the same direction። ሶ የዶላርን ስናይ በጣም ቡሊሽ ነው። አሁን ከዚህ በላይ ይሄዳል። so long as oil makes a new high, dollar is gonna make a new high። ተግባባና? ኦይል ኒው ሃይ፣ ዶላር ኒው ሃይ። በቃ ኦይል ናት። በቃ ምን ያዊ የዓለማችንን ሙሉ ማርኬት የሚቆጣጠረው ኦይል ነው። ኦይል አናዘር ሃይ ሰራ፣ በቃ ዶላር ይጠነክራል። እና ዶላርን በዊኬንድ ማርኬት ስናየው ዶላርን በዊኬንድ ማርኬት ስናየው ዊኬንድ DXY IG ኦኬ ዩሮ USD ነው። DXY ሰፖርት ያደርጋል።
ዩኤስቲ እንደምትመለከቱት ቤሪሽ ሆኗል እና ኢቭን የኢንቨስተር ሴንቲመንት ሉክ አት ዲስ ተመልከቱ። ሶ ሊትል ቼንጅ ነው ያለው በኦቲሲ ማርኬት ግን ኦይል በዚህ ሰዓት የኦይል ፕራይስ የሚያሳየው የኢንቨስተር ሴንቲመንት ስለሆነ የኦይል ፕራይስ በጣም እየጨመረ በሄደ ቁጥር የጂኦፖለቲክሱ በጣም እየጨመረ ስለሚሄድ ያ የሴፍ ሄቨን ዲማንድ ይጨምራል፣ ዶላር ይጠነክራል። ሶ ሃው ኢዝ ጎልድ እንዴት ሪያክት እያደረገ ነው? we can see እንዴት ጎልድ ሪያክት እያደረገ እንዳለ we can see እዚህ ጋር በኦይል ማርኬት በእንትን ማርኬት little to change እና even to the downside ነው። little to change even to the downside ነው። so አሁንም ጀነራላይዝ ስናደርገው የኦይል ፕራይስ መጨመር ሚድል ኢስት ላይ ኮንፍሊክቱ በጣም ይቆያል ማለት ነው። በአጭር ቋንቋ ሚድል ኢስት ላይ ኮንፍሊክቱ የሚቆይ ከሆነ ኢንፍሌሽን ይጨምራል፣ የሴፍ ሄቨን ዲማንድ ይጨምራል፣ ያ ዶላርን ያጠነክረዋል። ዶላር ሲጠነክር ጎልድ ይዳከማል፣ ስቶክ ማርኬት ይዳከማል፣ እናም ሪስክ አሴቶች ይጎዳሉ። ኤኒዌይስ ጥያቄ ካላችሁ ኪዩኤንኤም ሴሽን ስላለ ነው ወይስ ሶ ኔክስት ዊክ ምንድን ነው የምንጠብቀው? ኔክስት ዊክ ምንድን ነው የምንጠብቀው? ከዛ በፊት ግን I will show you አሁን each and every poly market odds ለሴንትራል ባንክ ከት ይኖራል ሃይክ ይኖራል ሚን each and every እንትን አሳያችኋለሁ የምትመለከቱትን የፖሊ ማርኬት ኦድስ ማለት ነው። እናም የኮሜርሻል ፖዚሽን ይሄን ይደግፋሉ አይደግፍም፣ ስማርት መኒን ይደግፋሉ አይደግፍም የሚለውን በሲኦቲ ሪፖርት እናረጋግጣለን ማለት ነው። እናረጋግጣለን። ሶ ቀጣይ ሳምንት ምን እንዳለ ካላንደር ላይ እኒ ሶ ሰኞ የካናዳ ሲፒአይ ብቻ ነው ያለው። that's not interesting, we can jump it like በካድ ስፔሲፊክ ነው ማርኬቱም እየጠበቀ ያለው ስላለ we can jump ማድረግ እንችላለን። ሶ አሁን እዚህ ጋር ማየት ያለብን ከማክሰኞ ጀምሮ ነው። ማክሰኞ የአውስትራሊያን ዶላር ኢንተረስት ሬት አለ እና በዚህ ሰሞን ባለፈው ሲኦቲ አናሊሲስ ላይ በጣም ሾርት እንደሆንን ነግሬያቸዋለሁ አይደል? አውስትራሊያን ዶላር በጣም እንደሚመታ ኮሜርሻሎች በጣም ሾርት እያደረጉት እንደሆነ አይተናል። በጣም ሾርት እያደረጉት እንደሆነ አይተናል። ሶ በሲኦቲ ሪፖርት አናላይዝ እያደረግን የሴንትራል ባንክ ዲሲሽኑን ማወቅ ይቻላል። አሁን የሚገርም ኮሪሌሽን ነው ማሳያችሁ። ታፕታፕ ያደረጋችሁ እያያችሁ ሶ 6A የአውስትራሊያን ዶላር ፊውቸርስ ነው እና ዴይሊ ካንድል ማድረጋችሁን አትርሱ። የኛን ኢንዲኬተር ኮኔክት ማድረጋችሁን አትርሱ። ግራ ለገባችሁ በዩቲዩብ ቪዲዮ ሊንክን ባዮ አለ በዩቲዩብ ቪዲዮ ይሄንን እንዴት እንደምትሰሩ አሳይቻችኋል። እና እንደምናውቀው የኮሜርሻልስ እዚህ ጋር እንደምታውቁት ኮሜርሻልስ ኤክስትሪምሊ ቤሪሽ ናቸው። እዚህ ጋር እንደሚታየው ኮሜርሻልስ ኤክስትሪምሊ ቤሪሽ እናም ሶ ይሄ እንደዛ ብለን ስናወራ ላስት ዊክ በጣም ቤሪሽ ብለን ነበር። ፓስት ከሰኞ እስከ እሮብ ሪሊ በጣም ቡሊሽ ሞሜንተም አግኝቶ ነበር አውስትራሊያን ዶላር ከኛ ኤክስፔክቴሽን ወጣ እና ኢሚዲየትሊ ዳውን ወደ መንዴይ ኦፐን ላይ ነበረው ኦልሞስት አልፏል፣ ሎውን አልነካም። እና የኮሜርሻል ፖዚሽኖችን ስናይ አውስትራሊያን ዶላር ኢንተረስት ሬት ሃይክ ያደርጋሉ ተብሎ ይጠበቃል። ሃይክ ከተላልኩም ይጨምራል፣ ሃይክ ያደርጋሉ ተብሎ ይጠበቃል። ከዚ ኢንፍሌሽን በጣም የተጫወተባቸው እናም ፖሊ ማርኬት
እንደምትመለከቱት ፖሊ ማርኬት ሪዘርቭ ባንክ ኦፍ አውስትራሊያ ፖሊ ማርኬት ወደ 83% ኦድ ሰጥቶታል ኢንክሪዝ ይኖራል ቢል ኢንተረስት ሬት ይጨምራሉ but commercials are saying no not necessarily ገባቻ not necessarily ለምን መሰላችሁ እንደዛ የተባለበት ምክንያት አውስትራሊያ is net oil importer let me explain it to you ለምን ኮሜርሻሎች አስፋራሳይ ነው ማለት ነው so አውስትራሊያ AUD net oil importer ናት so net oil importer እዚህ ጋር እንደምታዩት net oil importer የኦይል ፕራይስ ሲጨምር ዋጋቸው ይጨምራል because they are importing oil ያው የራሳቸው ፕሮዲዩስ የሚያደርጉ ቢሆን ያንን ፕራይስ ፍላክቹዌት ላይ ያደርግ ይችላል for sure like you can like ለምሳሌ ኳታር ላይ የኤነርጂ ፕራይስ አይጨምርም they just ውስጥ ላይ አቅራቦት ወረዘው ስለሚጠቀም የነሱን ፕራይስ አናይ so basically እነሱ ጋር some part of ኳታር ከአንድ ሊትር ውሃና የአንድ ሊትር ናፍጣ የኔትር ናፍጣ የቺፕ ነው so አውስትራሊያን ዶላር ኔት ኦይል ኢምፖርት ስለምታረግ ኢንፍሌሽን ኢምፖርት ታረጋለች so ኢንተረስት ሬት የሚጨምሩትና የሚቀንሱት ኢንፍሌሽን ለመቆጣጠር ነው አይደል so ኢንፍሌሽን ለመቆጣጠር ስለሆነ አሁን ኢንተረስት ሬት ሲጨምሩ የሰዎች ስፔንዲንግ ፓወራቸውን ቀንሰው ኢንፍሌሽን ዲቀንስ ስለሆነ የኦይል ፕራይስ ሲጨምር everything gets expensive አይደል when everything ሁሉም ነገር ኤክስፔንሲቭ ሲሆን ደግሞ like ሞኔታሪ ፖሊሲ የግድ መጨመር አያስፈልግም ምክንያቱም ሰዎች ስፔንድ ማድረግ ያቆማሉ በጣም ቀላል ኤግዛምፕል ልስጣችሁ አሁን ነዳጅ ሊትር 100 ብር ቢሆንና ሊትር 130 ብር ቢሆን የትኛው ነው ሰዎች ነዳጅ ሄደው እንዲገዙ የሚያደርጉት ስፔንድ እንዲያደርጉ የሚያደርጉ 100 ብር ነው ኦይሉ 130 150 ስለሚያስገባ ሰዎች ስፔንድ ማድረግ ያቆማሉ ስፔንድ ማድረግ ሲያቆሙ ኢንፍሌሽን ይቀሰቅሳል so ሞኔታሪ ፖሊሲውን ሳይነኩ ራሱ ኢምፖርት የሚያደርጉት ኢንፍሌሽን ይረዳቸዋል so this is why mostly ኮሜርሻሎች ስኬፕቲካል ሆኑት especially ጦርነቱ ከጀመረ በኋላ አውስትራሊያን ዶላር በጣም ሾርት እያደረጉ ነበር cuz አውስትራሊያን ዶላር በጣም ቡሊሽ ይጠበቅ ነበር ገባቸው በጣም ቡሊሽ ይጠበቅ ነበር ምክንያቱም ኢንተረስት ሬት ይጨምራል that is bullish but ኢንፍሌሽንን ኢምፖርት ስለሚያደርጉ ሞኔታሪ ፖሊሲ ሳይነኩ መቆጣጠር ይችላሉ I think that's why the commercials are extremely bearish ሆኑበት ምክንያት ለዛ እና እቺ ነገር ግሬን ኦፍ ሳልት ሞት ይችላል እና ቀጣይ ሳምንት ኢንተረስት ሬት 7 አለ አይደል ከሰባቱ መሃል እቺ ብቻ ናት ትንሽ እንኳን ዳውት ያላት ትንሽ ሲባል ፕራይስ ዲን ያልሆነ ትንሽ ጥርጣሬ አለ እንደምታዩት ፖሊ ማርኬት ኦዱ ላይ ትንሽ ጥርጣሬ አለ so እንደምታዩት ያ ነው የተፈጠረው ኮሜርሻሎች በጣም ቤሪሽ ቢሆኑም I think there is chance በጣም most probably አውስትራሊያን ዶላር ኢንተረስት ሬት ሃይክ ያደርጋል most probably ነገራችሁ ግን እቺ 16% ያለችበት ምክንያት ለዛ ነው I'm explaining to you the thought process እና እንትን ያለበት ማለት ነው so Australian dollar I would give interest rate hike cut minor my prediction የኔ prediction I'm with 16% this is controversial ነው
አውቃለሁ ኮንትሮቨርሻል ነው I'm gonna say Australian dollar uncertainty ላይ ሬት ሃይክ አድርገን ግሮዛችን መምታት አንፈልግም ምናምን የሚል ሰበብ ብቻ ያመጣሉ doesn't matter commercial as always right ይሆናል Australian dollar dump ያደርጋል that's my expectation እና ለምን እንዳልኩትም explain አድርጌዋለሁ like የሲኦቲ ፖዚሽን አይተናል የማርኬት እንትኑ እና የአውስትራሊያን ኢኮኖሚ ስታዩት most likely እንትን ነው እንደውም የካናዳ ገቨርነር ምን አለ መሰላችሁ በዚህ ጦርነት ላይ I don't think ዓለማችን ላይ ያለ ሴንትራል ባንክ ማንም ኢንተረስት ሬቱን ቼንጅ ማድረግ የሚፈልግ ያለ አይመስለኝም so if የካናዳ ሲንም you know it gives something so I'm with the underdogs I'm saying Australian dollar most probably for me እንትን no change ይኖራል ብዬ ነው ማስበው ያ Australian dollar እንዲወርድ ያደርገዋል moving on እንቀጥል እና ወደ ሮብለታ ስንሄድ ካናዳ እናም የአሜሪካን ኦኤፍኦኤምሲ አለ ሶ የካናዳ እዚህ ጋር እንደምታዩት ባንክ ኦፍ ካናዳ ኢንተረስት ሬት ቼንጅ አያደርጉም ተብሎ ይጠበቃል 98% ማለት ቼንጅ አያደርጉም ተብሎ ይጠበቃል ኢቭን ከት ሳይክላቸውን አቁመዋል በጣም ኢንተረስት ሬታቸውን ከሃይ ከ5% ምናምን ከት ማድረግ ጀምሮ ነበር እስከ 3-2% እና አሁን ከዚህ በኋላ ከት አያደርጉም ብሎ ይታሰባል ምክንያቱም ጦርነቱ ስለመጣ አንሰርቴኒቲ ስለመጣ ፖሊሲ ቼንጅ አይኖርም ኔት ኦል ኤክስፖርተርም ስለሆነች ገቨርንመንት ሬቨኒው ይጨምራል ለዛ most likely ምንም ቼንጅ አያደርጉም they're going to be none ምንም ሪአክሽን አትጠብቁ ምንም አይነት ሪአክሽን አትጠብቁ ካናዳ ላይ ፖሊሲ ኢምፕሊኬሽን ስለ ጦርነቱ ምናምን ሲጠይቅ ማርኬቱ ሙቭ ሊያደርግ ይችላል ግን ኢንተረስት ሬት የሚያስደነግጥ ያልታሰበ የሚሆን ፕሮባቢሊቲ በጣም ትንሽ ነው ካናዳ ላይ በጣም ትንሽ ነው እና the main event እዚህ ጋር actually ጽፌ ነበር ያው ያወራሁት እንትን እና የሰርፕራይዝ is likely ያልኳት actually I think I should yeah this guy yeah so I think surprise is likely ብያለሁ Bank of Canada most likely interest rate to change አያደርግም that's going to be my prediction but the most important American እና የአሜሪካንን በጣም ትንሽ ስላደረኩ cuz I spend a lot of like በቀን ቢያንስ 2 ሰዓት ቁጭ ብሎ ይሄ አሜሪካን ኢኮኖሚን አናላይዝ በማድረግ ነው so I don't need a reminder of what's going on so የፌድ decision እንደሚታየው by the way ፖሊ ማርኬት ላይ የፌድ decision 417,601,856 ሚያክል ቤትስ አለ like imagine 417 ሚሊዮን ይገርም እኮ እና almost guys አላለቀም እኮ like still the bet you can bet ግን already like 100% በሚባል ደረጃ ማርኬቱ ፕራይሲንግ አድርጓል ኢንተረስት ሬት ቼንጅ አይኖርም ግን ሮብለታ የሚወስነው ነገር የጀሮም ፓወል ስፒች ነው ጀሮም ፓወል ይሄ ጦርነት ኢንፍሌሽነሪ ሊሆን ይችላል በኋላ ኢንተረስት ሬት መጨመር አለብን ካለ ዶላር በቃ ለሳምንቱ የሚያቆሙ አይኖር በጣም ነው የሚጠነከረው በጣም ግን one time thing ነው probably feel እናደርገው እንችላለን ምናምን ዶቪሽ ስታንስ ከመጣ ዶላር ትንሽ ይዳከማል እና መዛኔ ላይቭ ስትሪም ላይ ያው እንደተለመደው ኤፍኦኤምሲ ሚቲንግ አንቀርም ቫይድ ኮሚኒቲ ታውቃላችሁ ኤፍኦኤምሲ ሚቲንግ አይቀርም እዚህ ቤት ማለት ነው እና በዛ እንትን ማየት ይቻላል so የፌድ decision already priced ነው 100% no change ግን ምን ያወራል የሚለው ማርኬቱ ይወስናል ሰላም ነው ዲነሽ so ማርኬቱ already priced ያርቆታል እሱ ጋር ሰርፕራይዝ አይኖርንም አውስትራሊያ ዶላር ብቻ ላይ ቢኖር ነው እና ይሄ የሚጠበቀው የጀሮም ፓወል ስፒች moving on እሺ ሐሙስ ለታ ሶስት ሴንትራል ባንኮች አናውንስ ያደርጋሉ ጃፓን ከባድ ነው ባይዘይ ስለ ጃፓን ኢንተርቬንሽን ከዚህ ቀጥሎ እናወራለን አታስቡስ ግን
ሐሙስ ለታ ጃፓን ፖሊሲ ኢንተረስት ሬቷን ታሳውቃለች። ኢንተረስት ሬት ማለት እና ኢንተረስት ሬቱን ቼንጅ አያደርጉም ተብሎ ይታሰባል። ያው እዚህ ጋር ባንክ ኦፍ ጃፓንን ብታዩት ኦልሬዲ 98% ፕራይስድ ይሆናል። ዴርስ ኖ ቼንጅ። ለምሳሌ ላይክ $100 ዲፖዚት ባረግ እና ኢንተረስት ሬት ቼንጅ አያደርጉም ብትሉ you're gonna get only like $1. Like $1. So this is like extremely likely event. ጃፓን ግን ስለ ካረንሲ ሪስክ መጠየቁ አይቀርም። ዩኤዳ ማለት ነው። ስለ ካረንሲ ሪስክ ይጠየቃል። ዩኤዳ ምን ታስባለህ? ኢንተርቬንሽን ይኖራል አይኖርም? ያፋጥጡታል። ጀለስ ትንሽ መሸወድ ባህሪ አለው። ጀለስ ስላችሁ ባይዞ በጣም አቅልየው ነው የተከበረ ኢኮኖሚክስ ፕሮፌሰር የሆነ ዩኤዳን ማለት ነው። ኢትስ ላይክ ጀለስ ስለው ኢትስ ላይክ አቋሉ ምናምን ወሳብ ብሮ but anyways so ስለ ኢንተርቬንሽን ስለሚያወራ በጣም እንትን ይላል። ፕላስ እስከዛ ድረስ ደግሞ ኢንተርቬንሽን ከሌለም ደግሞ በቃ ዩኤስዲ ጄፒዋይ ግልብጥብጡ ነው የሚወጣው። ፕሬስ ኮንፈረንስ ሰዓት ላይ ማለት ግልብጥብጡ በስነ ስርዓት ይወጣል። ሶ ቀጣይ ሳምንት ደግሞ ኢንተርኔት እንትን ስለሆነ የባንክ ኦፍ ጃፓን ቼንጅ የመኖር ፕሮባቢሊቲ በጣም ትንሽ ነው ያ እንደምታዩት። እና የፓውንድም ኢንተረስት ሬት ቼንጅ አይኖርም። ከዚ በጦርነት ሰዓት ላይ ቤሊ ሪያክሽን ያደርጋል ተብሎ አይታሰብም። ፕላስ እዚህ ጋም የፖሊ ማርኬት ኮዶችንም ማየት ትችላላችሁ። ባንክ ኦፍ ኢንግላንድ ኖ ቼንጅ ላይክ 97% ኖ ቼንጅ 97%። ሶ ለዛ ባንክ ኦፍ ኢንግላንድ ሰርፕራይዝ አያደርግም። ሰርፕራይዝም ካደረገ አውስትራሊያ ዶላር ነው እና ለምንም እንደሆነ አስረድቻቸዋል። ሶ ፓውንድ እንትን አይሆንም። ኢቭን የፓውንድን ሲኦቲ ስንመለከት ኮሜርሻሎች እንደው በጣም ቤሪሽ ናቸው። ሶ ዊ ኩድ ኤክስፔክት የባሊ ስፒች ቡሊሽ ቤሪሽ ሆናል። የባሊ ስፒች ትንሽ ቡሊሽ ሆናል ተብሎ ይታሰባል። ልክ ጦርነቱ አዝማሚው ላይ እንዴት እንደጨመረ አያችኋል። ስማርት መኒ እኮ በቃ የዛሬ 2 ሳምንት ምናምን የሚፈጠረውን ኢሚዲየትሊ ፕራይሲንግ ማድረግ ይጀምራል። ሲኦቲ ኢዝ ላይክ ደ ቤስት ካይንድ ኦፍ ሊዲንግ ኢንዲኬተር። እንዴት ማንበብ እንዳለባችሁ ካወቃችሁ ሲኦቲ ላይክ ስማርት መኒ ቅድሚያ ፖዚሽን ሲያደርግ ዩ ካን ኢሚዲየትሊ ካፒታላይዝ ኦን ዛት። እና እንደምትመለከቱት they are betting on pound ኢንትረስት ሬት አይቀርም ይሉም ከዚ ኢንፍሌሽንን ኢምፖርት ስለሚያደርጉ በጣም አደጋ ውስጥ ይገባሉ። ሶ ኖ ቼንጅ ይኖራል። the main event የሐሙስ main event እቺ ናት። እቺ 10:45 ማን ምንወዳትና ምናከብራት የኢሮፒያን ሴንትራል ባንክ መሪና ገዢ የሆነችው ፕሬዚደንት ላጋርዴ። ለምንድን ነው በጣም እንትን የምትለው? ከሺ ምን ልበላችሁ ክርስቲያኖ ሮናልዶ ሚስተር ቻምፒየንስ ሊግ ነው የሚባለው። ፕሬዚደንት ላጋርዴ ኢን ዘ ወርልድ ኦፍ ፋይናንስ ሺ ኢዝ ክራይሲስ ሃንድለር ናት። ክራይሲስ ላይ ሃንድል ማድረግ በጣም ጎበዝ ነው እና የዚህ ጦርነት እንዴት ዩሮን ሪያክሽን እንደምትሰጥ ሂንት ይሰጠናል። ሶ ዩሮ ዩኤስዲ ሲግኒፊካንት ሪያክሽን ይኖር ይችላል። ሶ እነዚህ ሜጀር ኢቨንቶችን በላይቭ አድሬስ አደርጋለሁ። እናም ዩሮፕ ሴንትራል ኢንትረስት ሬቱን ቼንጅ አያደርግም። ፕሬስ ኮንፈረንሱ ነው ማተር የሚያደርገው ማለት። ሶ የእያንዳንዱን ሴንትራል ባንክ ከነ ኤክስፔክተንሲ ከነ ስማርት መኒ ማየት እንችላለን። ሶ ኢንተረስት ሬት ቼንጅ አይኖርም ስትሉ ደግሞ የኮሜርሻል ፖዚሽን ስትመለከቱት ኮሜርሻሎች ግን ይገርማሉ በጣም ስትመለከቱት። ያው ትንሽ ቡሊሽ ይሆናል። ለምንድነው? ሬት ቼንጅ ስለማይኖር ፕሮባብሊ ኢቭን ቡሊሽ ሊሆን ይችላል ኢንፍሌሽንን ለመዋጋት። ሙቪንግ ኦን። ሶ የቀጣይ ሳምንት ሜን ኢቨንት አውርተናል። ግን ቀጣይ ሳምንት ላይ ብዙ ሰዎች ፎከስ እያደረጉት ስለሌሉት ይሄን በየጊዜው የሳልን
የህፃን መጫወቻ ይመስላል። ኤኒዌይስ በዚህ እንደምናውቀው የካረንሲ ኢንተርቬንሽን ሪስኩ በጣም ጨምሯል ጋይስ፣ በጣም ጨምሯል፣ ኦቨር ጨምሯል። ሶ ዩኤስዲ ጄፒዋይ 160 ሊነካ በጣም ትንሽ ነው የቀረው። 159 ላይ ነው ያለው። እንደምትመለከቱት 160 ማለት ላይክ ቻት ነው። ስንት ፐርሰንት ነው ከ159? ላይክ 0.2%፣ በጣም ትንሽ ናት። እና እንደምታውቀው 160 አካባቢ ምናምን ሆቨር ካደረገ የኢንተርቬንሽን ሪስክ በጣም ይጨምራል ብዬ በጣም ብዙ ጊዜ የነገርኩ ነበር። በጣም ብዙ ጊዜ ለምንድን ነው ይሄ 160 ገባ ማለት የጃፓኒስ የን በጣም ተዳክሟል ማለት ነው። ታስታውሳላችሁ ብላክ ማርኬት ላይ ብር ወደ 180 ልክ ሲገባ ፒቱፒ ላይ ማለት ነው። ብላክ ማርኬት ብዬ እንትና ፒቱፒ ላይ 150 ሲገባ 180 ምናምን ሲያልፍ ፒቱፒ ባን አልተደረገም። ኤክስቼንጆች አላቆሙ። ኤክስቼንጆች አቆመዋል ሊትራሊ። አሁን እንደው ላይክ ኢሊጋል ነው ምናምን ተብሎ ተወርቷል። ግን ኤክስቼንጆች እንዳያደርጉ ሊሚት ተደርገዋል። ለምን ይመስላችኋል? ከዚህ የኢትዮጵያ ብር ከዶላር አንጻር በጣም የተዳከመ ስለሆነ የኢትዮጵያ ብር እንዲጠነክር ሊትራሊ ሰዎች እናንተ እዚህ ማርኬት ላይ እንትን ማለታችሁን ብሎ ኢንተርቪን አድርገዋል። ዳትስ ኮልድ ካረንሲ ኢንተርቬንሽን። ልክ እንደዚህ እነሱ የሰለጠነ ማርኬትና ያደገ ማርኬት ስላላቸው ኢሚዲየትሊ ፎሬክስ ማርኬት ላይ ይሄዱና ማርኬቱ ላይ ያሉትን የጃፓኒስ የን በሙሉ ይገዙና ዶላርን ይሸጣሉ። ሶ የጃፓኒስ የን አሴቶችን ሲገዙ ጃፓኒስ የን ይጠነክራል አለ። ዶላር ሲሸጥ ዶላር ይዳከማል። ሶ ዩኤስዲ ጂፒዋይ ወደ ታች ወርዷል። እና ላስታውሳችሁ ይሄ የተፈጠረው ምክንያት ልንገራችሁ። ይሄ የተፈጠረበት ምክንያት ይሄ የተፈጠረው ሬት ሼክ ነው። ሬት ሼክ ማለት በጃንዋሪ 23 ማለት ነው፣ አርብ ዕለት ላስት ታይም ካረንሲ ኢንተርቬንሽን የተካሄደው ሮብና አርብ ነው ብለናል። እና የዛሬ 2 ወር ከምናምን ሬት ቼክ አድርገው ነበር። ሬት ቼክ ማለት ዩኤስዲ ጄፒዋይ እዚህ ሌቭል አይድረስ ማስጠንቀቂያ የሰጡ ነው። ካረንሲ ኢንተርቬንሽን 5 ሚኒት ካንድሉን እዚሽ ጋር ገብታችሁ ብታዩት በጣም ላይክ 500 ምናምን 200 ምናምን ፒፕስ ይላል። እዚሽ ጋር ብቻ ማለት ነው። እዚሽ ጋር ብቻ ገብታችሁ ማየት ትችላላችሁ። እና ያ ሬት ሼክ ነው። ይህ ማለት እኛ እያየን ነው as a central bank or as a finance minister, most likely finance minister of Japan እዚህ አካባቢ አትሄዱ እና እዚህ ጋር ተመልሶ ሲመጣ ማርኬቱ ፈርቶ ነበር። አሁን ይሄ የጦርነቱ ምናምን የንን እጅጉን ከማድከሙ የተነሳ በጣም ሄዷል። ሶ ይሄ ሬት ቼክ ነበር። ታካይቺ ተመረጠች። ልክን ስትመረጥ ወረደ። ከዛ አሁን ጦርነቱ በቃ ሌላ ሃይ የሰራ ነው። ሶ we could expect እዚህ ጋር እንዲህ አይነት በጣም የሚሰከንን አወራረድ ሊወርድ ይችላል። ሶ የኢንተርቬንሽን ሪስክ እንዴት ነው የምናየው? ኢንተርቬንሽን ሲያደርጉ ጥሩ ኢንተርቬንሽን ሲያደርጉ እንዴት ነው የምትለዩ ልንገራችሁ። አንድ የ5 ሚኒት ካንድል ኤክስትሪምሊ አብኖርማል ይሆናል። 2 ዩኤስዲ ጄፒዋይን ብቻ ትዩ ዩሮ ጄፒዋይን ታያላችሁ፣ ካድ ጄፒዋይን ታያላችሁ፣ ፓውንድ ጄፒዋይን ታያላችሁ። አት the same time abnormal reaction, at the same time abnormal reaction, that's central bank እያሸተተ ነው ማለት ነው። so this is once in a decade opportunity። የአውስትራሊያን ዶላር የኮሚትመንት ኦፍ ትሬደርስ ሪፖርት አይታችኋል። ከ10 ዓመት አንዴ የተካሄደ ኢቨንት ነው አውስትራሊያን ዶላር። ስለሱ አውርተናል። ይሄ ላክሊ ከ2022 ላይ ኢንተርቪን አድርገዋል። ላይክ ወደ 68 ቢሊዮን ዶላር ነው የፈጀባቸው ኢንተርቬንሽኑ። 68 ቢሊዮን ዶላር ኢማጂን 68 ቢሊዮን ዶላር በአንድ ቀን ስፔንድ ስታደርጉ ማርኬት ላይ 68 ቢሊዮን ዶላር ሲገባ ማለት ነው። that's called intervention። እና
ፕራይስ በጣም ሪያክት ያደርጋል። አዘ ኬስ ስቴዲ 2022 ላይ የተካሄደውን ነገር ማየት ትችላላችሁ። ጃንዋሪ 23 2025 ላይ ሬት ቼክ ማየት ትችላላችሁ። ስተዲ አድርጉ ሂስትሪ። ኦኬ ሶ ስለ ጃፓኒስ ኢንተርቬንሽን ሪስክ አውርተናል። ስለ ኢንተረስት ሬት ቀጣይ ሳምንት አውርተናል። ሶ የቀጣይ ሳምንት ሜን ቶኪንግ ፖይንቶች የሚሆኑት 3 ናቸው። የመጀመሪያው ጦርነቱ ነው። የኦይል ፕራይስ ኤቭሪቲንግ ዲክቴት ያደርጋል። ኤቭሪ ሲንግል ቲንግ ኦይል በጨመረ ቁጥር የዶላር ሴፍ ሄቨን ይጨምራል። ደን ኤኒ ሪስክ አሴት ይመታል ማለት ስቶክ ማርኬት ይጎዳል። ትንሽ ቤሪሽ መሆኑ ይቀጥላል። ጦርነቱ በቆየ ቁጥር ስቶክ ማርኬት ዲክላይን እያደረገ ይሄዳል። ስፔሻሊ ቴክ ስቶኮች እና እነ ዶው ጆንስ ማለት ነው። ጎልድ በጣም አይፈጠፈጥም፣ ግን ስላይትሊ ቱ ዳውን ሳይድ ይሄዳል። ምክንያቱም ስቲል ሄጅ አጌንስት ኢንፍሌሽን ነው፣ ግን ሃይፐር ኢንፍሌሽን ሲሆን ነው ሄጅ የሚኖረው። ካረንሲ ዲቤዝመንት ሲኖር ነው። ሶ ዶንት ኤክስፔክት የሆነ ኤክስትሪም ቤሪሽነስ፣ ግን ስላይትሊ ቤሪሽ ይሆናል። ስላይትሊ ዶላር በጣም ተፈላጊ አሴት ነው የሚሆነው። ኦይል በጣም ጥሩ ፐርፎርም ያደርጋል። ኢፍ ጦርነት የሚቀጥል ከሆነ የጦርነት ቶኮች ምናምን ሲጀምሩ እና ኦይል ፕራይስ ኢሚዲየትሊ ክራሽ ካደረገ ባለፈው ኦይል ታስታውሳላችሁ። ትራምፕ አይቆይም ምናምን ጦርነቱ ምናምን ብሎ ማርኬቱ ደንቅጦ ክራሽ ያደረገበት ሰዓት ላይ ታስታውሳላችሁ። ቺ ማለት ይሄ ዴሊ ካንድል ነው። የዛኔ ጎልድ በጣም ቡሊሽ ነበረች፣ በጣም አሪፍ ሰታለች። ዶላር በጣም ተመቶ ነበር ታስታውሳላችሁ። ሰኞ ዕለት ነው ባለፈው ሳምንት ማለት ነው። ሶ እንደዛ አይነት ከደገመ ፒስቶክ ጀምረዋል ምናምን ካለ ኦይል ቶሎ ይመለሳል። ኦር ስትሪት ኦፍ ሆርሙዝ ሴፍ ነው ብዙ ሰዎች ያው እኛ በየጊዜው እየገባን አናሊሲስ ስለምንሰራ እያንዳንዱ ፖሲቢሊቲ ማየት እንችላለን። አሁን እያንዳንዱ ፖሲቢሊቲ ማየት ኢትስ ላይክ አም ኖት ሱፐር ኮምፒውተር፣ እናንተም ይደብራችኋል። ሶ ኦይል ኢዝ ዘ ሜን ፖይንት ጦርነቱ ማለት the second one የሴንትራል ባንክ ዲሲሽን አይደለም። የአውስትራሊያን ዶላር ዲሲሽኑ ሰርፕራይዝ ሊያደርገን ይችላል ብያለሁ፣ ምክንያቱን አስረድቻችኋል። but the second one is የጀሮም ፓወል ምን ያስባል፣ ፕሬዚደንት ለጋርዴ ምን ታስባለች፣ ገቨርነር ባሊ ምን ያስባል፣ ዩኤዳ ምን ያስባል፣ እነሱ ይታያሉ። እና ስማርት መኒ ደግሞ ከሱ በኋላ ፖዚሽን ማድረግ ይጀምራል። ከዛ ሲኦቲ ሪፖርት ቀጣይ ሳምንት መቀየር ትጀምራለች፣ ትሬንድ ይኖራታል። ሶ የሴንትራል ባንክ ስፒቾች ነው ማተር የሚያደርጉት። ሶስተኛው ፖሲብል ሴንትራል ባንክ ኢንተርቬንሽን ገባችኋ? ሶ ያ ማርኬቱን እጅጉን ቮላታይል ሊያደርግ ይችላል። ሶ አሁን ወደ እናንተ ጥያቄ ልመለስ።